እኔ ሰው ልጅ ወንድ ለጥፎ ሲመጣ እንኳን እቃው ትንሽ ሾኖጥ ብላ ትቆማለች። የእናንተ ሁልጊዜ እንደተኛ ነው። እስኪ ቆሟ ሳዩ ኖ ዝም ሜት አርጊ ከተናገርኩ እኔ ልኳን ነው የምነግረው። እስከ እንትኗ ምን ይግማሙብናል መተው እኛ ከዚህ የማዳቧ ጮት ይባርቅብናል። የዚህ የኢራን ድሮን ይጮህብናል። ሚሳኤል ነው እንጂ ድሮንማ ቀላል ነው እንዴ ምናቸው? እኛ እኮ ጅሎች አይደለንም። ይደጉ ብለን ነው እንጂ እንዴ ያቺ በአደባባይ ያረገዝኩ እኛ ሀገራችን ሴት ልጅ ስታረግዝ እኮ ሰሙኝ፣ ጎረቤት አየኝ አላየኝ ተሸማቃ ተደብቃ እስከምትወልድ ድረስ እግዚአብሔርን ነው ካለችበት ቦታ አክስት ካላት ዘመድ ካላት ርቃ አይደለ እንዴ? አዳሜ ሚዩትሽን አንስተሽ መልሺ እንዴ ልክ ነሽ አናለ ቆይ እኔ ዶክተር አብይ ጋር የማስተላልፈው ለዚህ ለትንንሽ ጆበሮች አይደለም። ማርያምን እዚህ ጋር ገፍጥጣ ትመጣና ምንድን ነው ምን ትላለች? እኔ አርግዣለሁ ያስረገዘኝ እሱ ነው እንዲህ ምን አርግ እንዴ ጎጥታ ባይዛዌ የወታደራስ ወንዶች እቃ ላላችሁ ትክክል ነው። ሪሊውን ነው። ወንዶች በጣም ይደብራሉ። በጣም ያስጠላው የሚሰራው ስራ። ሌላው ደግሞ እህቶቼ ማለት ነው እኛ ቲዩብ ሁሉ የምናገረው እኛ የጫን ነው እያያችሁ ነው ማለት ነው። እናንተ ምን ወጣችሁ ጾም እስከሚያልፍ አትዩ ማይመቻችሁ ቤት አትዩ። ወደ ራሳችሁ ተመለሱ። ዱአ አድርጉ። ለምን እየባሰ ነው ድራማን የሚሰራው እየባሰ ነው። ሀይሚዬ ታሳዝናለች። ሪሊውን ነው። ድራማን ቢሆን ማንኛውም ሴት ይሄን ነገር ወዳ አሰራ። ማንኛውም ሴት ሩታ ወዳ አይደለም የምትሰራው። ሌላው ደግሞ እኛን የመሰለ ጮማ የሆነ ኦዲየንስ ኖሮት ብሩኬ እኮ እኔ የሚያናደኝ ምንድነው የብሩኬ ድራማ እንደ አብርሽ አይደለም። ብሩኬ ኦዲየንሶቹን እንደ ህፃናይቱ የሚያታለው ነገር ሲደብር ህዝብን እኮ ያታላል እያወራ በአንደበቱ ማለት ነው። ለምን ያስመስላል? ሌላው ደግሞ ለምን ይንገበገባል? ዩቲዩብ ላይ ስራ በቃ ቲክቶክ ላይ መጥቶ ያልሆነ ነገር ይቀባጠራል ውሸት ሰው ለማሳመን። ዛሬ ሀይሚዬ በጥፊ አላሰችው ሰው ሀይሚ ላይ እንዲነሳ ፎቶ ተዘግዝቋል። ሴትን ልጅ የማያከብር ስለዚህ የሚሰሩት ያው ድራማም ቢሆን በጣም አስጸያፊ ነው። ወንዶቹ በጣም ይደብራሉ። እኔ አላውቅም ቡታጅራ ላይ ያለው ቤተሰብ ራሱ እንዴት እንደሚዋጥላቸው ለሳንቲም ብለው ኡዝቢላህ ያኔ ቆይ ልንገርሽ እንግዲህ ብላችሁ አዳምጡኝ። እሱ ማለት ነው ኤፍሬም ወደ ካንሰር ይቀየርበታል ተብሎ እህትየዋ መጣች ከቡታጀራ። ወንድሜ አለች ተመረመረ እስከ ውጭም ቢሆን ወስደዋለሁ አለች። እነሱ እኮ ካንሰርን እንዲህ ለመጥራት የምትፈሪውን ለዶላር ብለው ወንድሜ በካንሰር ሊቀየርበት ነው ተብሏል። እሱ ደግሞ ጸበል እንሂድ እንደዚህ ማንም ድራማ ሁሉም ድራማ እየሰሩ ነው። ሄለን እና እሱ አንድ ቤት አደጉ ታማቾች ነ ተብለ ስነፈ የሄለን ስሚ እና ተፎገር ነገር እሱ አንድ ቤት ማዳደጉ አንድ ቤት ማለት ከዛ ድራማ ወጣ። ዊና አንተ ክርስቲያን ነህ ቤተክርስቲያን ብለው ሲሉት እሱን ይፍታም አንተ ሙስሊም ሲሉት ለቀቀ። አሁን ስሚ በቀደም ሊቀላቀል ነው መሰለኝ ምን አለ አዲስ አበባ ሊሄድ ነው አለ። አንድ በይ ሁለተኛ ደግሞ ምን ልንገርሽ ሄለን በቀደም የባሏ ወንድም ከቱርክ መጣ እንግሊዘኛውን ማን ያውራው? እነዚህ ከካሞች ማለት ነው። እንግሊዘኛ በቃ አልኩሽ እኮ እንግሊዘኛ አይችልም ሰውየው ራሱ አይደለም መግደየታው ሰውየው ራሱ እንግሊዘኛ ሶሪያ ነው ሶሪያዊ ሾርማን ይጠብሳው ሻንጣው ላይ ተሻለ ወይ ከዛው ሰልባጁን ይዞ ነው የመጣው ከቤቱ። ሻንጣው ላይ ራሱ ጥሩ ልብስ የለም። እኔ ለማነግርሽ እኔ ካዲያ እዛ ስር ደግሞ አይተሽ ከሆነ የማዳብ ቅመም እኛም ተደምረን ወይኔ እግዚአብሔር ሰጠሽ ሰው ቢገፋሽ እግዚአብሔር ሰጠሽ ይሄን መሰለ እኔ እንዴት እንዳፈርኩ እኮ ነገር ነው የሚያስቀኝ። መደም ሸካሪ ተዳካሰ እሱ ያኔ እዛዶ መጥቶ እንግዜ ያክስቱ ልጅ ደግሞ እዛ ጋር ማስቲካ ያዞራል በታክሲ ላይ አይታችሁ ከሆነ አዲስ አበባ ሄዳችሁ ከሆነ ዲንቾ ነው የሚያዞሩ። አሁን ሰሚ የሩታ የመጀመሪያው ማለት ነው ቲማቲም ቸርቻሪ እኮ ነው በቡታጀራ ጉሊት ተራ ከንትን ከሆነ ነገር ሆነ ወደ አውሮፓ ሊሄድ ነው አለ። እኔ ወዳሜ ማርያምን ከነገ ጀምሬ ገዝቴን ከፍቼ ስለ ቡታጀራ ኢትዮ በሮች አንጠልጥለው ወያስ እኛ ያለን ቻንስ መርቀጥ ብቻ ነው። የምንም ክብር አያስፈልጋቸውም። የምንም ማሳየት የምንም ማድነቅ የለም። ይሄም ድራማ ሰርቶ እኮ ማይታይለት ያልታደለ አለ። ያዎቹ ማለት ነው በጥሩ ሰዓት ሲመጡ ራሱ
ራሳቸው በጣም ነው ለሌላው ብለው ግን ራሳቸውን አሁን በዚህ ሰዓት ሰላም ያለ ምንም ሰላም የለም። ራሳቸውን በጣም አወረዱ። ራሳቸውን ኦዲንሳቸውን አጡ። ወይ ራማዬ ስሚማ መጣና ምን አለው ይሄ የእንግሊዘኛው ተርጓሚ የኛ ተርጓሚ እራሱ እኮ እንግሊዘኛውን አልቻለም። ፍቅር ደግሞ ማለት ነው ፍቅር የምትባል ሴትዮ ደግሞ ከአሁን በኋላ የኛ ጀግና የኛ ኧረ ሰላም ትዝበይ ይሆናል ጀግና የትኛው ጦር ሂዶ ነው ጀግና የተባለው? እኛ ቆንጆ ነን ለሚሉትስ ምን ትላላችሁ? ለምን አይደለም እኛ እያወራን ያለነው ሴት ለእኮ የተዘበራረቀ እኔ እንግዲህ እዚህ ጋር ሚውት ያጂ አዳሜ የተበዳው ነፍስ ካልተበዳው ነፍስ ጋር አትቀላቅሉት። እኛ የምናወራው ሌላ ነው፣ እናንተ የምታወሩት ሌላ ነው። በቃ ሚውትሽን ይዘሽ ቁጭ በይ አዳሜ። በቃ እኔ ላፍታሉ ከሄድኩበትም እንዴ ኧረ ሀናን እኔ ከአንቺ ጋር ነኝ። እኔ እኮ ለፍቅር እየነገርኩ ከአንቺ ጋር ከሆነኝ እኔ የሰማሁሽ ማለት እኔን እያወራች ነው። እኔን እያወራ ቆይ ሰላምዬ፣ እኔ ማዋረድ የያዝኩት ኢትዮበሮችን ነው፣ የቡታጀራ ኢትዮበሮች። እግዚአብሔርን አዳሜ ደግሞ አትሽለጥለጪ። ቆንጆ እሷ ታምራለች እሱ ያምራል አትበሉብኝ። እኔ ልንገራችኋል እኛ ነን። እኔ አሁን እኔ ፍቅር ለእኔ ቆንጆ ነች። ራሂማ እዚህ እርስ በራሳችን እንሞጋቀስ እንዴ። ምንድን ደግሞ ፎቶሽን የራስ ፕሮፋይል የራስሽን ፎቶ አድርጊ። በቃ ዛሬ ጀምሮ የራስሽን ፎቶ ፕሮፋይል አድርጊ። እኔ ፈምሽ ከእንትኖች ጋር ነው መግባት የምፈልገው እንዴ። እኔ ገባለሁ አዳሜ ራስ አታምጪ። ሌሎችም እነዛ ጀግና የምትለው ቆንጆ የምትለው ራሷ ፎቶ አንታውጣ አዳሜ ማርያምን ይነገር ለሁሉ ስሚ አናንዬ የእኛን የጅልነታቸው ቆይ አንዴ የጅልነታቸው ጅል መጣ። ወንድምየው ገና ሳይመጣ ሰው ሰላምታ ሰላም ተብሎ ኤርፖርት ሲወርድ አላየን። ቦሌ ሄደው ነው እነሱ እኮ አንቺ በእንትን ነው የሚሄዱት አሉ እኮ በባስ በታክሲ ተለቃቅመውልሽ ኤርፖርት ሄዳሉ። ታዲያ እዛ ሄደው ሊቀርጹ እኮ ነው ቪዲዮ ተለቃቅመው በባስ እዛ ሄደው እኮ ነው የሚቀርጹት። ይሄዱ ቆይ መጣ ሰውየው ሲወርድ አላየን ምኑ ከዛ መጣና ወይ እንዲህ አለው ሰላም ሳይለው በእንግሊዘኛ ሃይ ፒክቸር ኢትዮጵያ ሰላምታ ይቀድማል። ሃይ ፒክቸር ኢትዮጵያ ነ ተዋረድን። አሜሪካንን ከሰሙ በድሮ ግቢና ስሚ እኛን እኮ ጅል አርገውናል። ሀናን እኛን ጅል አርገውናል እነዚህ ቡታጀራ ዩቱበሮች። እኔ ይኸው በቃ ንቁ፣ ተነቃችሁ ንቁ። በእውነት ነው የምላችሁ። ከዛም ጆሲ ምን ይመልስ እንግሊዘኛ አይችልልሽም። ጆሲም ይሄም አብሮ ሄደው እንግሊዘኛ አይችልልሽም። ከዛን ምን አለ ልደውል አማርኛ ውስጥ ገባ። ሰውየው እኮ እንግሊዘኛ አይችልም። በግድ እንግሊዘኛ ታል የመጣው ሰው የራሱ እኮ አረብኛ ነው የሚችለው። ወይኔ ተርሙባቸው፣ ተጫወቱባቸው። እግዚአብሔር ፈታ በሉ እንደዚህ እያላችሁ ጌታ አረም ያደባቸዋለን። ምን ሆነሻል? እነዚህ እንዴ ሊያመጡ ነው፣ አስተርጓሚ ሊያመጡ ነው። ከዛ አስተርጓሚማ ምን እቺ ደግሞ መጡ እነዚህ ላይ ብታነቢ እንደዚህ ነው የሚሏት። ላይ እሷ ደግሞ እግዚአብሔር እንደው ረዳሽ እንደው እንደዚህ ያሉ እህታችንን ይዛችሁ እንደዚህ ያሉ እህታችንን ይዛችሁ ሂዱልን ቶሎ ብላችሁ ወደ ቱርክ ነው ወደ አሜሪካ። ተመስገን እህታችሁ ሰው ማገኘት። አሜሪካ ካካ የጻን ልጅ ካካ ማጉረስ ነበር አሜሪካ ስትል። እኔ ልጆቻችን ናቸው ያሳዘኑኝ። ይህን የመሰለ ፋሚሊ ለማጣት እንደዚህ ደፋ ቀና ያሉበት ይቆጫቸዋል። አንድ ቀን ወ እኛ ይኸውልሽ እነሱ በጣም ነው የሚቆጩት። ልብ የለንም እስከሚስግን ጋይስ እዚህ ጋር 44 ሰዎች አሉ። እና ልጇ ሲበላይ ጽጥ ብላ አታይም። ሄዳችሁ ግር ብላችሁ ሄዳችሁ አትዩ። ከፈለጋችሁ እርገጡ። የፍሬም አባቴ እንትን አባቴ አሜሪካን ነው ያለችው። ዩቱብ ከፍታ በዩቱብ ብትንከባለል አባቱ አሜሪካን ነው። ከዛ ደግሞ አክስቷ የመጀመሪያ እኮ አባት አንቺ ስለምናምን እንደዚህ ያለ እናንተ እኮ ውጭ ያላችሁ ሰዎች በጣም አስቸጋሪ ነው ባህሪያችሁ አለ። ፎጣና ነጠላ ቤት አልነበር እንደ ስትነግድኛ እንደዚህ ፎቶዋን እኮ አመጡ እኮ ቪዲዮዋል ቲክቶክን ማጥፋት ነበረበት እሱ። አዲስ ቲክቶክ ማድረግ አሜሪካ ምናምን ልጆች ቀርጸው ባህሪያችሁ በጣም ያስቸግራል እኮ እናንተ ግን አሜሪካ ሰዎች አለ። ይሄ አሜሪካ 142 ምንድን ነው? ኖ ይሄንን ነው እዚህ ያለውን ህዝብ ነው የምትለው እናንተ ደግሞ 72 ሰው ብቻ ነው የሚታየኝ። ሀኒቹ ወይ
የብሩኬ እህቶች ኤፍሬምን እኛንን ያስደበደብ ነው ተብሎ እየተሽከረከረ ነው። እኔ ማርያምን እኔ አሁን ይኸውላችሁ እዚህ እየተደበደበ አይደል? የኳተር መንግስትም ወታደር ከፈለገ እኔን ያስገባል። እግዚአብሔር በጣም ነው እንዲያስደበደቡት ያደርጋሉ። እኮ ተደፍኗል በፎቶ ደግሞ በቃ አትደምሪን፣ እኩል ገብተሽ አትደምሪን። ጨረቃዬ እኔ መች ገባሁ? እኔ እኮ እየተሽከረከረ ነው ያየሁት። እኛ ራይማም አምጥተዋለች፣ ራይማም አውርተዋለች። ፍቅርዬ ጨረቃ እኔ ጋር እንደውም ፖስተውታል። እኔ ጋር ስገባ ነው ያየሁት። እውነት ነው መቼ በሚያወሩት ነገር እንኳን የሰው ጆሮ አይደለም የሰይጣን ጆሮ ይደፈን እንዳይሰማ። ማርያምን እኔ ከሰው መፈጠራቸው የሚያወሩትን አልሰማም። ሲጀመር የመጣሁት ቀድቻለሁ፣ ሁሉ ሁለት ቪዲዮ ምናምን ቀድቻለሁ። በጣም እየሰደባቸው እንኳን አራገፈች። ሲጀመር እንኳን እሷ በነጣሚችሆነ ነገር ብንገርሽማ አንድ ሴት ልጅ የማይጠበቅ ቃላት የሆነች ሳርዬ ጋር ደውላ ሼር አድርጌዋለሁ። አሁን ልጇ ሞታባት ማለት ነው። እንትን የአየር ትኬት ቆራጡልኝ ምናምን ቆየ እኮ ሳምንት አለፈው እኮ እሱ እኮ ዛሬ እቼ እኮ ነው ያለቀስኩት። አለፈ እሱ እኮ ተቆርጦላት ኢትዮጵያ ገባች። ልጇ አውርታ ይኸውልሽ እያወራቻት ነበር። ቆይ ተመልሼ እደውልልሻለሁ ብላ ወጣች። ወዲያው መኪና ጠልፎ ገጫት። እኔ የስደት ልጄ በስደት ያረገዝኳት መከራ አንድ ልጅ ሳልታረስ እኔ እኮ ዛሬ ነው ያየሁት። እንደዚህም አለ አንዷ ይኸውላችሁ ጀግና ሴት አይታችሁ ከሆነ ማለት ነው። ስለ ራሳችን እናውራ በመድኃኒዓለም። አይተሽዋል እንዴ? ጀግና ሴት ሲለጠለጥ እኔ ቆንጆ ነኝ እኔ አንዴ እስላም አንዴ ጴንጤ በሆኑ ሲያገባ አንዴ ጴንጤ ነኝ ስል አንጀቷ አሮ ትክትክ ካርጋ ዘይት አናቱ ላይ ገልብ የተደፋችበት አንቺ ተክትካል ላጥ ገረገችልን። እሷ ነች። እቺ ነች ፌመስ መባል ታችሁን መስቆቆርጣ ማስቀመጥ ነበረባት። እንደ ባለፈው እንደ ደቡቡ ጀላውን እንደቆረጠው አባትየው ቆለጡን እንደቆረጠው። አሁን እኛ ያለን ስለ ራሳችን እስቲ ነው ስለ ራሳችን ሳውዲ ኢጃዛ ቤት አስቀምጧታል። ከሌላ ወንድ ጋር አግኝቷት በእንትን ላስቲክ እያቀለጠ እንትኗ ላይ አንጠባጠበ። ወይኔ እሙሟ ላይ ጌታ የእውነት ታሪክ ነው። ጌታ ወይኔ በገመዳሶ ይኸውልሽ የእሷ ምንም ወርጅላኔ አስሊ ነው። የእሱን ቆርጠ ማሳቀፍ ሊደፍሮ ማለት ነው በላስቲክ። ኧረ ተይ የእኛማ ይወራ የእሱ ይሻላል። እሺ ሂጂበት። ጌታን እያቀለጠ አሉ አንጠባጠበባታል። ሸቢብቲ የኛው ቢንጠባጠብን ቢቆምን ነው ታየኝ እኮ ተመልክቶ እግዚአብሔር እኮ እኛን ምንድን ነው አስሌ አይቶ ነው ስርቻ ውስጥ የወሸቀው። እግዚአብሔር አስሊ ነው የኛ ምንም ግን የእሱም ቆርጣ ማሳረፍ ነው። እሱ እንዲጋረጋት እሱ ደግ ግን እሱም ደግ አረገ፣ የምትባግጠውም ደግ አረገ፣ እሱም የሚያግጠው ደግ አረገ። እንደዚህ አይነት ሲደረጉ ደስ ይላል። እግዚአብሔርን እኔ እንደዚህ ማድረግ ብፈልገው የኢትዮበሮችን የቡታራ ኢትዮበሮች አንቺ ደግሞ ማንኛውም ማለት ነው። አሁን የሀይሚ ደጋፊዎች ቢሳደቡ ይፈረድባቸዋል እንዴ? በእግዚአብሔር እንደው ዩቲዩብ ላይ እየተለጠፈው ትላንትና እነሱ ሲሞገሱ ያመሹት ልጆ እየተለጠፈው ቢታይ የሰው ልጅ አንድ ቆሻሻ ስድብ ይሳደባል እንዴ? ማንኛቸውም የሀይሚ እህቶች ተሳደቡ ብላችሁ እንት እየሄዳችሁ አትናገሯቸው፣ መብታቸው ነው። እስኪ ሄዱና ዩቲዩብ ላይ ምን እንደሚሏት በፈጣሪ ይሄዱበት ያንን ቃል አይናገርም። እመቤቴን ሁላችሁም ሄዳችሁ ይዩት። ለምን የሀይሚ እህቶች ሲሳደቡ ተሳደቡ ይባላል? ለምን የሚታየው የእነሱ እኮ ነው። በቃ የሀይሚ እህቶች ቆይ ልንገርሽ እህቴ፣ የሀይሚ እህቶች የሚባሉት ለምን እንደሆነ ታውቂያለሽ? አይደለም ቆይ ለምን እንደሆነ ታውቂያለሽ? በትልቁ እሱ በዩቱብ ወጥቶ ይናገራል። ሲናገር ነው ተደማጭነት። ጭራሽ የማይሆን ስድብ ነች ወንጀለኛ የምትሳደቡ። ለምንድን ነው በእግዚአብሔር? የሰው ልጅ አይደለችም።
ትናንትና ለልብ ልብ የሰጣቸው እኮ ነው ስለሚፈልግ ነው። አዩ አታልቅሽ። ጀግና ነው እንደዚህ የምትሉት እሱ ራሱ ፊት እየሰጣቸው እስኪ የሚሏትን ልጅና ሰው እኮ ናት። እሷ እኮ ሴት ናት፣ ይሰማታል። እሷ ስትናገር ሁሉም ይጮሃል። የሀይሚ እህቶች ተናገሩ ይባላል፣ ሀይሚ ተናገረች ይባላል። ለምንድን ነው በዚህ ልክ? እስኪ ሄዱ ሙሽ እየተዘቀዘቀች ይባላል። ዘይነብ እናት እንድትዘቀዘቅ አልፈልግም። መቼም ቢሆን እናት አባት እንዲዘቀዘቁ አልፈልግም። ሌሎቹ ግን ራሳቸው እየሰጡ አሁን ሀይሚ የተሰደበችውን ስድብ ማለት ነው ለሱ ቢሰድቡት እመቤቴን እንትን አይሉ አንድ ቀን ማያድር ነበረ። ራሱ ትናንትና ሰምተናል። ፊት ሰጥቶ የሀይሚ ፎቶ ፕሮፋይል ያደረጉትን እንትን እያለ ብሎቅ እያስደረገ እነሱ ለእነሱ ፊት ሰጥቶ ነው ዛሬ አሁን ጭራሽ የማይሆን ስድብ ሀይሚን የምትስባት ማለት ነው። እግዚአብሔር እጅሽን አፍሽን ዝግት ያደርገው። ቅዱስ ሚካኤል በወጣች አስቀርሽ አንቺ ወንጀለኛ። አርፋ ተጣቢች ሽለጥለጥ ሰላምም ነች እኮ ሰላምም ናት። ወደ ያቺ ሰሚራ እናንተ ግን አፈመሳችኋት። ለበለታይ እንዴት በተደለም ያመኛል። ለምን እሰማለሁ? ዝም በሉ እንባላለን እኛ ድረገል ሀናንዬ ነግሬሻለሁ። ገና ወደ ቲክቶክ ስገባ ዩቱብ መልቀቃቸውን ሳላቅ ወደ ቲክቶክ ስገባ ወደ እነሱ ቤት አስገባኝ። የሚሳደቡት ስድብ ሰምቻለሁ። ሳልሰማ ቀርቼ አይደለም፣ ግን ነገሩ እንዲሰፋ አልፈለኩም። ቦታ እንዲሰጣቸው አልፈለኩም ነው ጸጥ ያልኩት። መጀመሪያ እኔ የፈለጋችሁትን ታመጣላችሁ። እሱ ነው ቦታ ይሰጣችሁ። እሷን እንደዚህ እንዲያደርጓት ያደረገው ራሱ ነው። ይቺ ሸርሙጣ ከፈለገ በእግሩ ይብዳል። እየታጠበ ያባላት እናቷ ትበዳና እናቴ ትሙት። ይቺ ግማታም፣ ይቺ ሸርሙጣ በስባሳ ራሱ ነው የሰጣችሁ። ማንም አይደለም። ሴት ከሆናችሁ ዝም ብላችሁ ሴት ከሆናችሁ ዝም ብላችሁ አትፍረዱ። እስኪ በእግዚአብሔር እከሌ ጀግና እከሌ ጀግና አትበሉ። ይችል የምትሰደቡን ሄዳችሁ እዩ። የሚያስከድባት እሱ እንጂ ማንም አይደለም። እንደዚህ ሆኖ ይቅር። እመቤቴ ማርያም እንደ ቅዱስ ገብርኤል ይፍረድበት እያንዳንዱ። ዛሬም ነገ ሚለያዩ እኔ መለያየታቸው ምንም አይመስለኝም። ይችላል ለምን በዚህ ልክ ራሱ ፊት ይሰጣል። እሷን እንደዚህ የሚያስደርጋት በዚህ ልክ አንድ ቀን ቢናገራቸው እኮ ያቆማሉ። የሰዋቶች እስቲ በቃ ያውጡ፣ እስቲ ያውጡ። እውነት እሱ አቀኛ ከሆነ ስሙን እያጠፉ ነው እና ወጥቶ ይናገር። አንድ ይናገር። እናወጣለን ብለዋል። የሚያወጡትን ያውጡ። መቼም አይናገርም። እውነት ነው ያሉት። በቃ እኔ ሄድባቸዋለሁ። ቆይ እኔ ደስታ ምንድን ነው ያወራል? እናንተ ይቅርታ አለባችሁ። ምንድን ነው ቪዲዮ ተቆርጦ ለሱ ቢላ እሱ ቢያይ የሚናገሩት የሚሳደቡት የሚሰድቧት ዩቲዩብ ላይ ወጥቷል። ለምን በዚህ ልክ ለምን ያወራቸው? ከዚህም በፊት የሚጀምሩ መጀመሪያ እነሱ ናቸው ብሎኛል። እኔ አለ እኮ ብሎ ቪዲዮ ላይ ጀግና ብሩክ ጀግና ሚስቱን ያላስከበረ 2 ዓመት አብራ የለፋችውን ልጅ ያላስከበረ ምን ነው ጀግንነት? ምን ነው ጀግንነት? አትናገሩታት። እኔ እናቷ ትዘቅዘቅ እንጂ የፈለጉትን ያድርጉት። እናትም አባትም ይዘቅዝቁላቸው። ባመጡ ስራ ነው ጉዳያቸው ነው። አያገባንም። ይሽበት ስሚ ማታ እሱ ስሚ አናን እየተደማመጥ ነው። እኔ ቅድም ሊቭ ላይ 200 ሰዎች ነበራችሁ። ቤቴን ከፍቼ አውርቻለሁ። የተሰማኝን አውርቻለሁ። ሀናን ማታ እሱ ለእናቱ ብቻ ሙሾ ከሚያወጣ የእሷንም እናት አትስደቡ። የእኔን ፎቶ ለብሳችሁ እኔን አያስከብሩ። ለምን አላላቸው? ለምን አልተናገርም? ለምን ያልተናገሩ? እንደዚህ እንኳን ሊናገር ይቅርና እየተጻፈለት ነው። ዩዘርን እየተጻፈለት ነው። የሀይሚንም እናት እየተዘቀዘቀች ነው። ተናገር ተባለ።
ግን አንድ መጥፎ ኮሜንት ተጻፈለትን ይሳደባል። ምን አለበት መድኃኒዓለም እንደውች አታልቅሱ፣ ስታለቅሱ እንደውም አቃጠል ናቸው ብሎ ደስ ይላቸዋል። አሁን ወጣለሁ በቃ ለመቅዲ ኑር ሊሰራ ነው። አታልቅሱ በአላ ጭራሻ የልብ ሰጣቸው ምን እንደሆነ ታውቂያለሽ መቅዲ? የኔም ፕሮፋይል ያረጉ ሰዎችን ልታሸማቀቁ ትፈልጋላችሁ፣ እኛ እንደሆነ እንሸማቀቅም ብሎ የልብ ሰጣቸው ወጣ። ለምን የለብ እንደሚሰጣቸው ደግሞ እኔ በቅርብ ቀን የሱ እኔ ታሪኩን አወጣለታለሁ። ለምን የልብ እንደሚሰጣቸው ከምን ተነስቶ እዚህ እንደደረሰ ለምን ይሄንን ነገር እሱ ማለት እንዳልፈለገ እኔ ደግሞ ታያለሽ። እሷን ራሱ ለምን እንዴት እንደዚህ እንደያደረገ እንዳለ ለማየት አብቃሽ። ጠብቁት። እሱ ይሄንን ባህሪው ካላስተካከለ ይሄን ነገር ካላስተካከለ ለማየት አብቃሽ። እኔ ማመጣውን ጉድ ከዚህም በፊት እኮ ብለዋል። ሁሌም ሜንሽን ታርጉኛላችሁ እየሰደባት ነው ብላችሁ ከዚህም በፊት እኮ ሁሉም ሰው ተናግሮታል፣ ግን ሊናገር አልቻለም። የመጨረሻ ግን ትላንትና ምንድን ነው እኛ ሁልጊዜም ወደፊት ነው እንኮራለን፣ እኔን ፕሮፋይል ያደረጉ ሰዎች ልታሸማቅቁ ትፈልጋላችሁ ብሎ ነው እንትን አንድ ነገር ልጠይቅ። አይሰማም ስራ ይባላል። ነው። ይሰማል። ብዙ ሰው ይቅርታ በመካከልሽ ልግባብ ይችላል። ስራ ነው ተዋቸው፣ ስራ ነው ተዋቸው ይላሉ። እሺ እነዚህ ልጆች የሚናገሩትን ነገር ማስቆም እንዴት መባል አቃተው? የለበትም። ተዋቸው ማለት የለበትም። አንቺ ፓምፐርስ አንቺ ማነች አይሚ የእሱን ፕሮፋይል ማስቆም እንዴት አቃተው? እንዴ የሚናገሩት ነገር በመቤት የሰው ልጆች ናቸው ወይ? ምን አይነት የተረገሙ ሰይጣኖች ናቸው? እጅ ወንጀለኛና ሰላም የሚባሉ ልጆች እንደው ሴት ናቸው ወይ ሰው ናቸው ብለን ስንቴ ተናገር። ልባስጣቸው እንደው የስራህን ይስጥ እመቤቴን፣ ሌላ ምንም አልልም። እንደው እንደዚህ እየሰማ ከተውካቸው እግዚአብሔር ፍርዱን እሱ ይፍረድ። ዛሬም ነገም ምንም አልልም። ሴት ናት ይችልች ትሰበራለች። እንኳን ይሄንን ቃልና ማለት ነው ትንሽዬ ስድብ እንኳን ይሰብረናል እኛ ሴቶችን። ይህችን ልጅ ግን በዚህ ልክ እኔ እንጃ እመቤቴን፣ እኔ እንጃ አይምሮ እንዴት እንደተቀበለው ነው ግራ የሚገባል። ይፈርዳል እኮ ይፈርዳል። እግዚአብሔርን ጠብቁ፣ ይፈርዳል። ተሰባብረንም ሆነ ሁልሽም ስራ ነው ተዋቸው ይስሩ የምትሉላት ሴት የሆናችሁ ማለት ነው። ሴት ሆናችሁ በሷ የምትፈርዱ በራሳችሁ ላይ ይድረስ። እግዚአብሔርን እንደው በራሳችሁ ላይ ይድረስ። ሌላ ምንም አልልም፣ አያገባኝም ስለ ስራው። ግን ይቺ ልጅ የምትሰደበው ስድብ እየሰማ ፎሎወሩ ናቸው ያያል፣ ይሰማል፣ ሜንሽን ይደረግለታል እያየ ይቺ ልጅ ኦዲየንሶችን አትንኩ ማለት እኔ አላውቅም። እግዚአብሔር አምላክ ለሁሉም እሱ ፍርድ ይፍረድ። አያገባኝም ስለ ስራው። ግን ይችን ሴት ልጅ የሚናገሯት ነገር ነው መቼም የሚያመኝ ማለት ነው። የዛሬው እናቴ ትሙት እኔ እስከ ዛሬ አይቼ አላውቅም። አሁን አንቺ ጋር ሰው ሲሞላብኝ ሄጄ ነው እኔ ግን ማለት ነው እባካችሁ ሁላችሁም ሁላችንም እስቲ መግዲም ቢሆን በየአንዳንዱ ገስት በእኛ ገስቶች ሄደን ነገ እግዚአብሔርን በየገስቱ እግዚአብሔርን እርግጥ አድርገን እንደው እንዲሰማ እናንቀጥቅጠው። እግዚአብሔር እያዋረድን ኢትዮጵያ ፍትህ ለሴት ልጅ በቃ ፍትህ ለሴት ልጅ ማርያምን አቺያቸው ማጥበ እሷ ምላስ እንዳላትን ያለኝ እኮ በጣም መጥፎ ስድብ ሰድባታለሁ ከፈለገች እንደዛ አይደለም። ቤተሰቡ አየለች ውዴ መናገሩን ተናገሪ፣ ግን እንደ አታለቅሺ። መቅዲ እየሰማሽ ነው? መቅዲ ልኬልሻለሁኝ በውስጥ ሲሉ የነበረውን እናንተ አታስገቡኝ ስትሉ ሂጄ ነበረ። ልኬልሻለሁ በውስጥ እኛንን ያስመታነው እዚህ ቢዛን ከአንቺን እናስገድልሻለን፣ በርበሬ እናስቀባሻለን። ማመጣ ወሰደው ብዙ ነገር አለው። ታዩ ያጂ እሱን እንገባለን። ሰው ጋር ልኬልሻለሁኝ ያዙት ማለት ልኬልሻለሁ። ፎቶ ማንሳት አለብሽ። ቤታቸውን ልኬልሻለሁኝ ያዥው እረጪው። ቤታቸውንም አብረሽ ሲያወሩ እስከንትናቸው ግን እነሱ ሰይጣን ስለሆኑ እንትን ደብዱብ አስቀምጠውበት አንከሰማቸው ላይ በአሻንጉሊት ሸፍነው ይታወቃሉ። ችግር የለውም ይታወቃሉ። ዋናው ድምጻቸው ነው አይደል? ድምጻቸው ተይዞ አለ። ልኬላቸዋለሁ። ልኬያለሁኝ አንድ ሌላ ጊዜ ገስት ላይ ሲገቡ ቀርጾ ያንን ቪዲዮ መጫን ነው። ያንን ቪዲዮ መጫን ድምጻቸው ብሌንም ማድረግ ማለት ነው። በቃ አለቀ። ቤቶች አሁን ማለት ነው በጣም የወረደ
እኔ እንደ ዛሬ ይሳደባሉ፣ ብረትም ብለዋል፣ የፈለጉትንም ተናግረው እንደ ዛሬ ግን አሞኛ ያውቃል። በተለይ ያን እባብ ራስ ልጅ ሴት ቤት ሴት ይመጣል ያለው ያሲሙት መቼም ከጭንቅላት ያጠፋም። ኢትዮጵያ ብሆን ግን እንዴት ባረኩት ይህ እባብ ራስ። ኢትዮጵያ አሁን ሲያወሩ ማለት ነው ቤተሰቡን ባይነኩ ጥሩ ነው። ምክንያቱም እኛ እኮ ለቤተሰብ ብለን እኮ እዚህ ሀገር ወጥተንለት ቤተሰቡን ባይነኩ። አርፎ ወጡን አይሰራም እንዴ? አርፎ አይቀመጥም? ቆማል። እሱም የራሱ ቤተሰብ እንደሚያከብር የሁላችንም ቤተሰብ ማከባበር አለብን። ሰሚ ትናንትና እኮ ብሩኬ ሲናገር እንቅልፌን ትቼ እየሰማሁት ነው። የእኛ እናት እኮ በ2 ወር አይደለም የወለደች እና በ9 ወር ነው። የሁላችንም ቤተሰቦቻችን በእናታችሁ ማክበር አለ። ሰምቻለሁ። በእናታችሁ የምታፍሩ ፈሩ። ማንም እናቱ የሰው ቤት ቂጣም ትጋግር እንጨትም ትሽጥ፣ እኔ ክፍለ ሀገር ኩበትም ሽጣ ታሳድግ፣ እናት አይታፈርባትም መቼም ቢሆን። በእናታችሁ የምታፍሩ ሊል አይችልም ጭራሽ። ይሄ ቀይ መስመር። እናት ደግሞ ከተዘቀዘቀች እናቶችን አትንኩ እንጂ እናቴን አትንኩ። የእሱ እናት ከማን እናት የበለጠች ናት? እናት ናት። የሁሉም እናት እናት ናት። ዓለም ውስጥ ያለች እናት ናት። በቃ 9 ወር አርግዛ የወለደች እናት። አሁን እኮ ዝቅዘቃው ምን እንደሆነ ታውቂያለሽ? ምንድን ነው መንስኤው ብሎ ማለት ነበረበት። እዚህ ጋር ሃይሚንና ሃይሚን እናት ዘቀዝቁ ነው። ትናንትና እኮ ጭሷል። ትናንትና እኮ አልከፋኝም አለ እንጂ እኮ ጭሷል። እግረኛው ልጆች እየታመሙ ነው። ልጆች ብዙ ነገር እግዚአብሔር እዚህ ላይ አናውራ። የምታወራው ነገር አለ ሀናን በውስጣው ማርያምን በቃ ተይው፣ እዚህ ጋር እንዳታወሩ ፈለግልን እና እኔ ታውቂኛለሽ ሀናን ሁለቱንም ይዤ ነበረ ግን ሳስበው በቃ እየበዛ ይችል በምን ጭንቅላቷ ነው የምትችለው? የማንም ቦርኮ ተሰብስበው አሁን ዛሬ የሚሉት ማለት አይደለም። እኔ ግን ማለት ሁሉም ይስጥ፣ ጊፍትም ተሰጠ ምንም ተሰጠ አይመለከተንም። ሃይሚም የገባችለት ገብቶ መንከር መናገር አንድ ያስገባል፣ እሱንም አንድ ያስገባል። ማርያምን ነበረ መባል ምንም ነገር ሳይወርድ ሁሉም ሰው ሳይወርድ አስገባንና አንድ አውራ ከትልልቅ ሰዎች ይሄ ነገር ይሄ ነው እንደዚህ እየተባለ ነው። ያንተም እንደዚህ ወዴሶች እባክህ እንደው አስከብራት እንደዚህ ይኸው ብለው መናገር ገባችኋል? እንደዚህ ሴት ልጅ የማትሰደበውን የማትባለውን እየተባለች እጅ ልጅ ለምን ያመናል? እኛ ታመምን። እግዚአብሔር በጣም በጣም የመጣ ነው። እናወራለን፣ 100 ጊዜ እናወራለን። እነዛ ካልተው ሀናን አዳምጪኝ። ሀናን እሱ ማለት ነው የኔን ፎቶ ያደረጉት ጋር ወደፊት ይላል። ታዲያ እንዴት ነው የማይሳደቡት? ምን ሆናችሁ ነው? እኔ ግን መጀመሪያ ሲል የሰማሁት እህት ወንድሜ የሚሉትንም ወንድሜ ነው የሚሉኝ እኔንም እንዳታሸማቀቁ ተኝቻለሁ። እኔ ግን አልጨረስኩትም። የሀይም ጊዜ ነው ቁጭ አልኩት። እውነቱን ሰው ከዛ እንደገና ደግሞ የእሷንም እህቶች ልታሸማቅቋቸውም አትችሉም ያለውን ይህን ብቻ ነው የሰማው። መጨረሻ ላይ ግን ብሏል አሉኝ። አዎ ብሏል። የኔን ፎቶ ያደረጉ ብሏል አሉኝ። እኔ ግን መጀመሪያ የሰማሁት ይሄን ነበረ። ዩቲዩብ ላይ ሞልተዋል። ሄደሽ መስማት ትችያለሽ። አሁን አይደለም አሁን ማለት ነው። ስሚ ሁለቱን የምትሉት የሄዱና እስቲ የሀይሚን ስድብ አስቆሙ። እግዚአብሔር ብሩክ ሲነካ ብቻ እር ትላላችሁ። ብሩክ ሲነካ እር ትላላችሁ። ምድር አሽቃባጩ ላይ እግዚአብሔር መቼም ብዬ አላቅም። የሀይሚን እናት ስዘቀዝቁ እያልኩ ነው እሪ የምለው። ሀናንን ጠይቂ። መቼም እሪ ብዬ አላቅም። ምክንያቱም አንቺን አይደለም አንቺን ሳትሆን ስሚኝማ የሀይሚን ነው የቦለከው። ማንም እነሱ ለኛዋንም አይቻልም፣ ሰላምንም አይቻልም። ምንም ሰላም ተቦልካለች፣ ሰላም ተቦልካለች አለች አይቻታለሁ። ትናንት ተቦልካለች። ስሚኝማ ሰላም ስሚኝማ ሀናን ነበረ ቃሪያ እንዲ አይቻታለሁ። እስር ነበር አልተቦለከችም። የሀይሚ እህቶች ብቻ ነው የተቦለቁት። የሀይሚ እህቶች ብቻ የሀይሚ ፎቶ ያደረገው ብቻ ነው። በኋላ ላይ ተቦልካለች። ሀኒዬ በኋላ ላይ ተቦልካለች። መሀል ላይ ተቦልካለች። እኔ ስላየሁ ነው አይደለም። ጠልይት ዝም ብሎ የእሱን ስድብ ብቻ መጀመሪያ አልተቦለከች ነበር። ቃሪያ ይገላከች
አልተቦለከችም አልተቦለከችም። ያው ከታች ተቦልካለች ተቦልካለች። እናንተ ተያዙ ስለ ብሎክ ነው እንዴ ያሳሰባቸው እነዚህ ሴቶች? ዛሬ እኔ ልወጣ ነው ከዚህ። እኛ ያወራነው ስለ ልጅቷ ነው። እናንተ ስለ ሌላ ታወራላችሁ። ስለ ዛሬውና ስለ ልጅቷ ነገራችሁ እዚህ ጋር ገምጃዬንና ይሄ ከስደት የመጣችው ልጅና ልጁን እንደዚህ ደረጃ ያበቃቸው በኮመንት ቅስም እየሰበሩ ልጁ የልብ ልብ ተሰምቶት ነው። ይሄው እስከ መሳደብ የሚሳደበው ምን አለ ሲናገር ምንድን ነው ያለችው አለ በአረብኛ አፈርኩ ያለ በጣጣ ትለኛለች በጣጣ እያለች ስትጠይቅ አለ እኔ አፈርኩኝ እያለ የሚያወራበትን አምጡ እስኪ እየተሸማቀቀባት ገባችሁ? ይሄን ያህል ነበረ ሳያፈቅራት ልጅቷ እጆ ከገባች በኋላ የሚናገረው ንግግር እንዴት እንደሚያስጠላ ጌታን ነው የምለው። ማን ነው ይሄን ልብ ልብ የሚሰጠው? ሴቶች አፈቅርሃለሁ እያሉ ኮመንት አንተ ጀግና አንተ ቆንጆ እያሉት የሚሉትን ነው ልጅቷን እንደዚህ ቅስሟን ያሰበሩት። እውነት ለመናገር አናን ይቅርታ ትንሽ መልዕክት እኔ አሁን ማስተላለፍ የምፈልገው የሀይሚ እህቶች ማለት ነው በፈጣሪ ይያችኋለሁ። እናት ብቻ እንዳትዘቀዝቁ እንጂ የፈለጋችሁትን ማድረግ የፈለጋችሁትን መሳደብ ትችላላችሁ። ይቺ ልጅ የምትሰደበው እናንተም ስንት እየተባላችሁ ታው ስትባሉ ወደዛው እየተዋችሁ ነው። አሁን ግን እነሱ እያደረጉ ያሉት ከእናት መዘቅዘቅ በስተቀር ማለት ነው የፈለጋችሁትን የማድረግ መብት አላችሁ። ማንንም እንዳትሰሙ። በቃ እኛ ዝም እናለቅሰው እሷን ወደን ነው ሴት ስለሆንን ነው። እና ማንኛችሁንም እምላችሁ ማንንም እንዳትሰሙ። ማንኛሽም ደግሞ እየገባሽ ሁለት ወዳጅ ነኝ የምትይ ማለት ነው እንዳታሽቃብጭ። የፈለጉትን የመስራትም የማድረግ መብት አላቸው። ግን እናትን አደራ እንደው ዛሬም ነገም እለምናችኋለሁ እና እንዳትዘቀዝቁ በፈጣሪ ስም እለምናችሁ። ሌላ ግን የፈለጋችሁትን መሳሪያም ማድረግም ትችላላችሁ። ገባችሁ? አትሰደበው ማነሽ ተለማማጥ አሁን ታርግልን አሁን የገባችሁ ማናት? እሷ ምን ትላለች? እንዴ ሴቶቹን ቀቅለው ሊደፏቸው ነው እንዴ? በዚህም ጋዜጣ አንድ ነገር ልደርሳናል። እኔ እኮ ቅድም ተናግሬያለሁ። ብዙ ሰው ሰምቷል። እራሱ ነው ህዝቡንም እየከፋፈለ ያለው ኦዲየንሱን፣ እሷም እንድትሰደብ እያደረገ ያለው ራሱ ነው። እኛ ምን አለ ትልልቅ አሮጊቶች ተንታይነን የሚሉ ተው፣ ይሄ ልጅ ተው፣ ይሄ ነገር ጥሩ አይደለም። ጥሩ ነገር ቦታ እንትን ይወስዳቸዋል፣ መጥፎ ቦታ ነገር ይወስዳቸዋል። ተው ቢሉት ትላንትና አሁን ባሌን ጎዳለሁ ብላ ቂጧን በእንጨት ወጋች የሚባለው ነገር ሀይሚ በዚህ እንድትሸማቀቅ ነው ወይስ እኛ ወይ ሀይሚ ደጋ እንትኑን እንዲሸማቀቁ ፈጣሪ ያርግለት። ከዚህ በፊት እኮ ብሩኬ ብቻውን ሲመጣ ሁሉም እያደረገለት ነበር። አንድ ትላንትና ግን እሱ መጥቶ ሰው ዝም ስላለው ምን አለ? እኔ አሽሙረኛ ወንድ ያስጠላኛል፣ ነገረኛ ወንድ ያስጠላኛል። ወንድ ስትሆኚ ሀናንዬ ቆፍጠን ማለት አለብሽ። ቆፍጠን ራስሽን ችለሽ። እሷ በቀደም ማንም መጣ አላለች፣ ማንም ሄዳ አላለች። እናት ሲኮን የተወለደ ነገር እሱ ያሁን ትላንትና የሰማዩን የጉርጡን የዳገቱን የቁልቁለቱን እዝጎማርና ክርስቶስ እንዴት ሲያወራ ነበር ማታ። ምን ያሰራዋል? መጥተው ሰጡት ሳ ምን ያሰራዋል? አመሰግናለሁ፣ ምትጠሉኝም ምትወዱኝ ክበሩልኝ ማለት ይቀላል። እሱ ያለበት ሲዘን እኛም ጠንቅቀን እናውቃለን። አወኩሽ ናኩሽ ነው፣ እንተዋወቃለን። ይሄ የእሱ ምስጢር ማለት ነው። ግን በዚህ ልክ ህዝቡን እሱ እኮ ያደረገው የዘራው እኮ ነው። አሁን ይሄ እየበቀለ ያለው እራሱ የዘራው ዘር ነው እየበቀለ ያለው፣ ማንም አይደለም። ልጅቷ እንድትሰደብ እንድትረገጥ ያደረገው የኔን ፊሊት እንትኖችን ልታሸማቀቁ። ምን ነው ቂጣ ማላጣ ናቸው እንደ እሱ ጊፍተሮች ቂጣቸውን ጠላው ነው እንደመጡት። ለምን ነው የሚሸማቀቁት? ምን ያስለፈልፈዋል? ይሄንንስ ምን ሆኑ የሱ ጊፍተሮች? ኢንሻአላህ እንዴ ምን ያስብለዋል? ያንን ሁሉ ተሰጠው አመሰግናለሁ ብላ ወጣ። ችግር የለም። የኔን ፎቶ ያረጋችሁ ከመውደዳቸው ፈጡ አይደለ? ቀምሳቸውም ላይ ይነቀሱት። የእሱን ፎቶ የታች ቤታቸውንም ላይ ይነቀሱት። እኛ ምን ያገባል ስለሱ ፎቶ? ምን ይመለከተናል እንዴ? እኛ ምን ያገባል? እራሱ እኮ ነው ህዝብን ያንቺ እንትን እያለ ያለው እራሱ እኮ ነው። በቃ ተው፣ ተስማሙ። ኦዲየንስ አሁን ለ20 ነው ለ50 ተከፋፍሏል አይደለም ለ2 ለ3 እንዴ? እኛ ምን ያገባል? ተሰጠው በቃ መስጉኖ መሄድ ነው። ምንድነው ወኝኝኝኝኝ የሚልብን እንዴ? ልጅ ምን አሉ? እሱ እናቱን ሲያሞግስ ስለ እናቱ ስለ ሀይሚ ምናት ተናገር። የዛኔ አው አትስደቡ አይልም።
አትስደቡ አይልም። ያላለበት ምክንያት ደግሞ እኔ ጠንቅቄ አውቃለሁ ለምን እንዳላለ። አሁን ግን አልናገርም ጠንቅቄ። ግን በግድ ሰው እንዲናገር አይደለም። የሃይሚቶች ዩቲዩብ ላይ እንትን የተባለውን ድምፅ ቆርጣችሁ መላክ ቀርታችሁ መላክ ከቻላችሁ ሜንሽን አድርጉልን። ለራሱ ይቆጨው፣ ለማንም ሳይሆን ለራሱ ለብሩክ እህቶቹ ምን እንደሚሏት ማለት ነው። አልሰማሁም እንዳይል የምትችሉ ልጆች ከዩቲዩብ አውጡና ለራሱ ሜንሽን አድርጉልን ይስማው። ከዛ ምን የቡታጀራ ወንዶች ማቸው ወንድ እንደሚሆናቸው ዩቲዩብ ላይ አንቺ ስሜን ማቅዲ አዳምጪኝ፣ ማቅዲ አዳም እሱ ታች ሆኖ ይሰማችኋል። ሲጀመር ምን ሆናችኋል? ግሩፕ ላይ ገብቶ ነበረ ከዚህ በፊት እንዴ ይሰማችኋል እኮ ኖ ስለ ግሩፕም አይደለም። እኔ እነግርሻለሁ የኔ ቆንጆ ለምን ምክንያት እንደዚህ እንዳላቸው ስለ ግሩፕም አይደለም ስለሚያወራቸው እኔም አውቃለሁ ማቅዲ እግዚአብሔርን እኔም አውቃለሁ እግዚአብሔርን ለምን እንደሚሰማቸው እኔ በደንብ ጠንቅቄ። ግን ይሄንን ሁሉ ለሃይሚ ስል ነው። በቃ ክብሩን ጠብቆ ቁጭ ይበል ሰው እንዳከበረው። እህቶች የሚሉት እኮ ምስጢር ራሱ አይደበቁም። እግዚአብሔርን ባድዬና ቢያወሩ ብዙ ነገር ሰምቻለሁ። እኔ ብዙ ነገር ነው የማውቀው። እኔም አወጣለሁ እግዚአብሔርን ምንም አታመጡም። ሲጀም ማርገደ ልጊ በኋላ እሷ ተሸማቃ ቤት እንድትቀርላቸው ነው። እሷ ግን አትሸማቀቅም። የፈጠራት አምላክ አለ፣ መድኃኔዓለም አለ። እሷን ለሆን ነገር እንደዚህ ሲያስቀምጣት ብዙ ነው ያስቀመጣል። ለታሪክ ነው፣ ለታምር ነው። ማርያምን ለሁሉም ቀን አለው። እመቤቴን ሴት ሆኖ ብሴት እኔ ወንድ ልጅ ነው ያለኝ ግን ምንም ወንድ ስላለኝ አሁን እስካሁን ብሩክ ተሰጥቦ ቢሆን ሚዲያው እኔ አውቄ ዘቅዝቃሉ። እስቲ ምን የምታመጣው ያለ ቆይ እኔ ልውጣ እዚህ ኖ እኔ ቤት እኔ ብሩክን ዘቅዝቅ የሚትሆን ደግሞ ሰይጣን ተቃጠልን እኮ በእናታችሁ ተቃጠልን። እመቤቴ እኔ ሀናን ዩቱብ ላይ ካገኘሁት ይሄን ድምፅ እኔ ለምላክለት ሰው አስልክለታለሁ። ቤት ተቃጠል በምን ቀን ነው ያወቅኳት? ዝናን ሁሉ ነገር ፈጣሪ የስራችሁ ልስጣችሁ። ሌላ ምንም አንልም። አናንዬ ዞር ዞር አትበይ አንቺ። ጭንቅላትሽ ነው የሚዞረው። እንዴት እንደሆንኩኝ ያለሰማነው ዞር ነው። ዛሬ እንዴት እንደሆንኩኝ በምን ቀን ከሱ ጋር የተዋወቀች ቀን ረገንኩ ነው ወይ ዩዘር ምን ሆና ነው ስልክ አታነሳም? ዩዘር ምን ሆና ነው? ያለቀሰች ይሆናል፣ ከፍቷት ይሆናል። እንጂ ዘግታለች እንጂ አትመልስም። እስኪ ሌላ ስልክ ካደውልላት ልቤን ያመኛል ብላለች እንጂ ደውይላት። እምቢ አለኝ እኔ ስልኳ። የስደት እህቶች የራሱ ጠብቁ። በቃ ታዎች እነሱ ጠግቧል። ማርያምን ቅድም መቅዲም አይታኛለች። እንትናም ቢቀርበት እንደዚህ አይነት ስራ ነገሩ ቢቀርበት አንዳንዴ የምር ሰላም እንዴት ናችሁ? ለምን ተመታ ጥፊ ለምን ተነካ? እኔ ደስ እንዳለኛ ስታ እንደዛ ስታረቅመው ምን ነው ማታ ጠርቅመው በነበረ ባሏ እኮ ነው። ምን አገባቸው? ወንድሜ እንዴት ይነካል? ለዛ ቆራለሁ ወንድምሽ ለዛ እንትን ወንድምሽ እና እነሱ ናቸው ሚዲያውን እየመሩ ያሉት። ኡዘር አትድገሚ በእናትሽ። ከዚህ ራሴ ሰምተናል። ታያቸው መኛል ለራሴ ሴት ልጅ በተለይ ሴት መሆናቸው ሰው መሆናቸው ራሱ ተጠራጠርኩ ዛሬ ሲሆን ስታለቅስ ራሱ አልወድም። ማርያምን ይህን ቮይስ ሀናን ዩቱብ ላይም ካገኛችሁ ምንም ካገኛችሁት ዩዘር 61 ላኩልኝ። እኔ የምፈልገዋለሁ ለፍጽ ያስልክለታለሁ። እኔ ለምሰጠው ሰው ሰጥቼ ለፍጽ ያስልክለታለሁ። እየሰማ ምን ሆነሽ ዩዘር? እንጂ ደግሞ ምን ቤት ነው ፍጽ ያዛ አይደል? እኛ በቃ እኛ የሆነ እንትን አለ። በቃ ዝም በሉ። መቅዲ በውስጥ እግዚአብሔርን ነይ በይሞ እግዚአብሔርን እናረጋለን። መቤቴ በፈለገ ነገርም ሆኖ እንድስለሆነ ምስጋና በኖራት በተመሰገነች እንጃላቃለች። አሁን የናኒ እንትን ላይቭ ገብቶ ነበረ። እኔ ቲክቶክ ላይ ሄዳችሁ እንደ ናኒ ምናምን ሄዱ። ደግሞ እዛ አስታርቅልን እንደዚህ ላላላ ልጅቷ እየተቆጨች ነው። እኔ ሰው እየወሩ ነበር። ምንም እየለመኑ አይደለም።
እሱ ራሱ ቁጭ ብሎ ይሄ ጨምላቃ ምን ያውቃል? እሱ ጨምላቅ ትንሽ ልጅ እኮ ነው። ምን ያውቃል? የራሱ ይወቅ። እናውን በቃ መፍትሄ ወዳለበት ነገር ተሰባስበን እግዚአብሔር ብዙ እየታመሙ ነው። እዚህ የማይገቡ ቀስ መድኃኒዓለም ቀርጬ ላሳያችሁ ልጆች። እቺ ልጅ ማለት እቺ ልጅ የሆነ ነገር አላት። እቺ ሀይሚ የሆነ ማግኔት ነገር አላት። ሰው ሁሉ ይህን ነገር ስታይ ታሳሳቸዋለች። ታሞ ተኝቷል። እግዚአብሔር እኔ ዛሬ ራሂማን ጠይቋት እንዴት እንደሆንኩኝ እኔ ነኝ የማውቀው። እሙዬን ጠይቋት እያወራችኝ ነበረ። ጌታን እኔ ነኝ ራሴ። አረ ዩዘር ጠፍታለች፣ ፈልጓት። ዩዘር ጠፍታለች፣ ልቤ ያመኛል ብለኛለች። ቀን እሷን ፈልጊያት። እኔ ስልክ የለኝም፣ ሌላ ስልክ በቲክቶክ ትሳረግላት አትመልስም። ገኒስ ገኒ ያልደወልኩላትም መቅዲ ትደውልላት አለ። ዩዘር አሞኛል ብለኛለች። ወላሂ ያናን እስኪ በሌላ ስልክ ደውይላት። እኔ ታምም ያለው ብላኝ ዘጋች። ይኸው አይሰራም ስልኳ። ኧረ ማርያምን ወደ ራሳችሁ ተመለሱ ማለት በቃ ጸሎት ማድረግ ነው። በቃ ታውቃላችሁ ያው መቼ ያሞኛል እያለች ነው ልጅቷ። ከመግሪብ በኋላ አላወራትም። ከዛ በፊት ነበረ። ቡርቴ ዛሬ አልወደቀ ሰው አልታመመ ሰው የለም። እኔ ራሱ በስንት አረ አለ ያቺ በጣም ታማሚ ናት። ዩዘር ልቤ በፊትም አሞኛል ብላኛለች። ፍቅር ነበረች እኮ እስኪ ፍቅር ሞትሽን አንሺ እባክሽ። ሂጂና ፈልጊያት። እህታችን እሷ ናት። ቆየት ብላ ነው የምትፈልጋት። ሜዳ ላይ ነው ሄዳ የምትፈልጋት። ስልክ ካላት ስልክ ያወራሉ አይደል አብሮ። ኧረ እንኳ እንትና እሷ ስልክ የሚበልሷት ስልክ የላትም። የለ ይኸው እኔ እየደወልኩላት ነው፣ ግን እንትን አይደለች ላይን አይደለች። ወዮ እኛ እርስ በርሳችንን ገላስ እንተጋገዝ። እነሱን ተዋቸው። እነሱ ጠግቦ ነው። ራሳቸውን ጠብቁ። ማግዲ ራሀይል እየደናት ሆነ እሷ የማርያም ማግዲዬ የምትተዛዘነ ይላስ እንደፈለግ ማግዲ። ኧረ እኔ ጨንቆኛል ዛሬው ላይ አንጀቴ ራሱ ሙት አድርጋለች። ሁለቱም እንትን ፍቅርም እንደዛው። እኔ ጀርሰን ጋር እየደወልኩ የሚደውል ሰው ሁሉ አያነሳም። እኔ ሰው ካላነሳ ይጨንቀኛል። ምን ሆናችኋል? ስሙ ምንም ነገር አትጨነቁ። ማርያምን ሁሉም ነገር እግዚአብሔር አለ። ማርያምን እዚህኛ ምንም በማናውቀው አይደለም። ይኸው በላችን ላይ ጦርነቱ እዚህ ያሉ እህቶቻችን ነው የምልሽ። እዚህ ያሉ ስደት ያሉ ጦርነቱን ታስቢያለሽ አይደለም? ውስጥ ላይ ቁጭ ብላ ሴት ልጅን የምታሸማቅቅ ራሷ እንዳንቺ ስደት ላይ ያለች እንዳንቺ የማታስብ የወረደች አለች። እሷ እንትና ውስጥ ብረት ይቀርቀርባት። መድኃኒዓለም ይቻ አንድ ፍሬ ከርካኒድ በቃ እሱን ለእነሱ እኮ ማለት ነው። ሀናን እየነለሱ እኮ ማታ እኮ መስጠሰጣቸዋል። የቡብህቶች ዝግናናቸው ማንንም አሰሙ ተውለ። ስለዚህ እናንተ ሀይል እየደናችሁን እንድትእግዚአብሔር ይጠብቃል። ችግር ምንድን ነው? እያንዳንዷ ሴት ልጅ አላት። እያንዳንዷ ሴት ልጅ አላት። ገና እንትን ትላለች። ችግር የለውም። ሴትዮዋ እኮ ልብስ ገዝታ ምን የሚያክል ልብስ አሁን እኔ ልብስን የምን ላደርገው ነው? ስራ የላትም። ቆርጠሽ ትለብሻለሽ አንቺ። ሰዎቹ ዳናቸው አገታቢ ማይሪድ በድላዝ ማን ማይሪድ አዛ ከቢር ማይሪድ ለዝም ዳብስ ማይሪድ ታዛን እኔ ምን ነው አንቺ ገዝተሽልኝ ነው ራሴ አለ ፕሮግራም ላ አነ ቡክራ ፕሮግራም ማግዲ ውዶች ሰላም፣ እንዴት ናችሁልኝ? ሰላም ነሽ? ምን ተፈጥሯል? ምንም። እናም ለምንድን ነው የምትጨነቁት? አልገባኝም። አንቺ ደግሞ ባቡር ላይ ያለሽ ወዴት እየሄድሽ ነው? ከጣሊያን ጀርመን እየገባች ነው። ምን ልበላችሁ ነው?
ምረት የሀይሚ ውድ ውድ የሆነች እግዚአብሔርን በጣም ነው እኔ ደስ የምትይኝ አንቺ ልጅ። በአጋጣሚ ምንገር ጊዜ ነው እንዳገኘው አመሰግናለሁ። አሁን እናንተ ምንድን ነው እዚህ ጋር እየጨነቃችሁ ያለው? ይሄ እኮ ንገሩኝ። ይሄ እኮ ይጅና ኢትዮብ ላይ ስሙ ምንድን ነው የሚሰራው? አይታ እኮ ነው የመጣት እዚህ ስንጨነቅ ነው እንጂ አይ ማለት ምረት ምን አለ መሰለኝ እዚህ እህታችን ስለምንጨነቅ ሴት እየሆኑ ከሴት ጋር ስራ ነው። አው ጥሩ ነው ሲሰደቡ ተው። ይሄ ነገር ትላንትና አሁን አስደሰቱ ሳ ይሄ ነገር ልክ አይደለም። ይሄ ነገር ልክ አይደለም ወንድሜ። ይሄ ስራ አቁ አይሉቱ ማታ አሁን አፋቸውን ዘግተው ከዝጋታ ማለት ነው። እኔ መግዲሻ ለማ ብዬ ከፈለገች እምሷንም ሸቃት ውስጠው ምን አገባኝ ሆነሻለች። ገብተው ቢመክሩ እንደዛ ዞሮ መዝጃው ጭረሯሉ። ዞሮ የሀይሚ ነው እንከፉላ። እኔን በናሽ መጥፎ ነገር አታናግሪ። አይደለም እንዲህ ቢሉት እኛ እኮ ደስ ይለናል። ማርያም እኔ ኖሮኝ ራሱ ጠሞብኝ እንኳን አንድ አበባ ለመስጠት እንኳን ጠመመብኝ። ጌታ ቢኖረኝ ራሱ ማርያም ማንም የሚደሰት ነው። ግን እነዛ የሚሰጡት አቃጠልን ሳይሆን ደስታልን ማርያምን ገብተው እንደዚህ ሴት ወልደዋል፣ ሴት አላቸው፣ ሴት ናቸው እነሱ። ግን ቢመክሩ ገብተው ተው። ዛሬ እቺ ልጅ ብረት ይቀርቀርበት፣ ብረት ይውጣባት፣ ወንድሟ ያድርጋት፣ ወንድሟ ይውጣባት እያሉ ኢትዮጵያ ላይ ከሚሰቅሏት ሄደው ማርያምን እያንዳንዷ ሴት ነች። ችግር የለውም። እኛ ወንድም እንትን ሲል አይተን አናውቅም። እሷም ደግሞ ከሆነም ፈጣሪ አለላት። እነሱ አይደለም የማንም ሰራተኛ ነበርሽ የማንም እንትን ነሽ የሚሏት። እግዚአብሔር አለላት፣ ፈጣሪ አለላት፣ የእውነት አምላክ አለላት። በቃ እሷን የሚሰድቡት እኮ የእሷን እግር ጣቢ ስለማያክል እሷ እኮ ሀገሯ ሆና ስንት ሰው እኮ ያሰመተ ነች። አላየሽም እንዴ ማርያምን? ለስንት ሰው እንትን ያለች ነች። እኔ ከመጀመሪያ ናቸች ጠፋ ነው ዞሮ እሷ ነው የሚደፋት፣ እሷ ነው። ማንም ለሱ የሚናገር ሰው የለም። ስለ ራሳቸው አፋቸውን ጮሌ ያርጉ። ሆነም ካልሆነም እዚህ ሚዲያ ላይ የሚጫጩት ሴትን መጋቸው ነው በቄቷ መድኃኒዓለም ያሳየኝ እመቤቴን እግዚአብሔር አምላክ ወይ እንደው የምን እኔ ካንሰር ይልቀቅባቸው። ተመናጎ ተጀቹ ጉርብቹ አፋን ጮሌ ጎደ ነምኒ አፋን ሚያኩን ሸጋሞት ኢሰ ተረብሲሳ ጅረንተላ ስሙት መገጭሳ ጅረነ መብራት ሙት ቤተሰብም ሰዎች አፋን ሳሚ የፈታኒ አሲ ነመ ጅሽ ጃላት ፈካቻ ጂሳኒ ሳፋ ከኑ ረቢ መታሲ ዞራ ነፈ ሙሉ ነክርክረና ልኮራ ካሰቹ ሰሎቲ መከሰኒን ገር ደበርሴ ከነ ካካለች ኮንፊደንስ ሳኒ ከነ በቃ አፋን ጎዳን ጀኔን ሽየከነ ጎዳን ጀኔ መለ ቅጤነ መጀለት ቅጤነ መሸረብሳ ጀዴ ፈቀደትን ከሌ ገልገላ በሪ ዋን ሁንዳዩ ሂሜጀረ ሳኒ አን ኦቦሌጆታ ፍየቹን ኦቦሌቲ ኢሴሽኒ ጀዴ አን እንደ ጥቁጥቁናን ቤታ ፋንኬስንና ከሌ ገልገላ ዋን ሁንዳዩ ሂሜጀረ የሱሩት ቤክሳኒ ጅራተን ሁንዳዩ ሂሜጀረ ኢሶ ባዝም ጀ ነምነ ካም የኦም ቤካማ ተኮዷ ሰው ተኳሳ ተኮዷ ሰው ተኳሳ ማለት እንቤካማ በቃ አፋም የፈተ ይነከነ ጀዴ አከጀራኒ ጀርሙና ቆፍ ከሱ ልበት ገነ እኔ ደግሞ በማቃት ማንም በስም ጀራቦ ከነ ሙሉ ላላት መቱሬ ማልዳት እሷን ለእነሱ ይስጣቸው እግዚአብሔር። ኦብሌሻሻ ወጅንጀቹ ወልፈሲሳቱ ረቢ ወነከኒኩን በርቡለና ፍሌሻሻጋ እንተው ነምኒ አካናኩን ዋቀዮዩ ሰር ፍረቱ ዱጋ ደባቹ አከ ዱጋ የዱበነ የወጀነ ዜድ ከፍታለች እንደ ዜድ ቆይ የሆነ አስተያየት ስትሰጥ ነበር ቅድም። ዜድ ከፍታለች፣ ቤቷ ሄዳለሁ ከከፈተች እግዚአብሔር ዘርግፌ ሄዳለሁ። ዛይጄ የምንፈራው ዞር ስል የማይሆን ነገር ነው። ዜድ ከከፈተች እንሄዳለሁ። ላየ ነው የሚያየ የማይመተው ነው እያለች ላለችው ደግሞ ዜድ አከብራታለሁ። ሄጃ አስረግጬ ነግሬያት ነው የምወጣው። ታስገባኝ ገዝቷ ብቻ እመቤቴን አይደለም። ሴት ነች። ሲፈርዱም እኩል መፍረድ ነው። ገባሽ? እኛ ምንም አያገባንም። ምድረ ሾካካ እየሄዱ መለጣጠፍን ምንን የሚፈልጉ ሄደው ግን ከዚች አንድ ፍሬ ልጅ ላይ
እኛ ይውር ልጅቷ አንድ ልጅነት አላት፣ አንድ ፍቅር አላት እንጂ ይምር ማንም እኔም ቢሆን አልቆየውም እንደዚህ አይነት እሳት ውስጥ ምንም ቢሆን ማለት ነው። ግን ምን ዋጋ አለ? ልጅ ናት፣ ህፃን ናት። በቃ ጣሪ ስራውን እግዚአብሔር ሀይሚ የተቋቋመችው ማለት ማንም ሴት አይቋቋም። የምሬ ነው የምላችሁ። እሷ በጣም ብዙ ነገርን በጭንቅላት አገናዝባ ነው የሚሆናትና የሚሆናትን መርጣ የምታውቀው። እነዚህ ደነዝ ናቸው ሲጀመር ሴትነታቸው የማያውቁ ናቸው። ለእንትና የዛን ጊዜ ማርያምን ከትላልቅ እንትኖች ጋር መግባት ጥሩ ነው። የዛን ጊዜ ለእንትና ለዚች ለማነች እሷ ለጃኒ እንዴት ነው ህዝቡ? እዚህ ግን የማዳብ ቅመም ድሮ ተሰሚነት እዚህ ይላሉ። እንደ ጃኒ ብትሰማ እነዚህ እንደዚህ የሚያደርጓት እግዚአብሔርን ጃኒ አንድ ሆኖ ነው ኳንዬ። እዚህ ጋር እኮ ትልልቅ ሰዎች ናቸው አስመሳይ ሆነዋል። እዛ ድረስ ቢሰማ የሴት ይወራውን ለዚች ለአንድ ፍሬ ልጅ ተብሎ ቢለጠፍ ማርያምን እንትንነት አለ። ስንት አስመሳይ አለ። አላየሽም አንቺ? ስንት አስመሳይ ማለት ነው። ሁለት ፎቶ ደቅ ነው። ስንት አስመሳይ አለ አንቺ። አይ እሺ ማለት ሆሎሽን ማለት ነው። ሁሉም ማለት ነው የየስራው ያገኛል፣ የየእጁን ያገኛል። እችን ልጅ ፈጣሪ ጥሏት አይጥላትም። ምክንያቱም ፈጣሪ እሷ ንጹህ ልቦና ያለ አታስመስልም እንዴ። ይህ እኮ እያየነ ሚዲያ ላይ እያየናል እና እንዴ ምንድን ነው እግዚአብሔርና እሷ እኮ ስንት ሰው ነው ስጤ ዛሬ ምን አለ ሄዶ ማራት ማለት ነው። እግዚአብሔር ይበለኝና በዚህ በጾመን ያልሳደብም ያለውን ወንድሟን እሷን እየወደደ ወንድሟና ምንድን ነው የሚዘቀዝቀው? ኤፍሬም ሲጀመር ትክክል ያደረገው ምንም አያመጡ። የምሬ ነው የምላቸው። ኤፍሬም ስለተጎዳ መቶ ወሰዳት አይደለ እንዴ? በቃ ትክክል ያደረገው የእህትነቱን የወንድምነቱን ልክ ነው የተወጣው ኤፍሬም ማለት ነው። መቶ ትንሽ አንዳንድ ነገሮችን ቢያጠፋም ስሜታዊ ሆነ ነገሩ ጊዜ እያጠፋው እንጂ ሌላ ነገር ምንም ያጠፋው ነገር የለም። ያው መቼ በንግግር መጣቁ ይሄን ያህል የሚያስጨፍር የለም፣ ይሄን ያህል የሚያስረግጥ የለም ነው እንዴ? ይሄን ያህል እኮ አይደለም። እሷ ይሄኔ ወንድ ይዛ ብትመጣ አይደለም ይሄ ሁሉ ስህተት ሰርታ እሷ ብትሰራ እመቤቴ ይሄን እንጃ ዝም አድርገው ይጠብሷትና ይበሏታል። ካላንድ ምክንያት እኮ ነው እዚህ ጋር እየሰደበው። እስኪ ምንድን ነው የጠፋችሁ ጥፋት? እስኪ ይሄን ያጠፋችሁ ይበሉና እዚህ ጋር ሚዲያ ላይ መጥተው እያወሩ እግዚአብሔርን። እኔ አንድ ነገር ይኸው 2 ወር ድፍን እየሆነ ነው። ሀይሚ አንዳችን ጥፋት ያጠፋችሁ የለም። በቃ እኔ ሁለቱንም እንወደንም አልወደድናቸው ማለት ነው። እውነቱን እንነጋገር። እኔ ሴት ነኝ። አሁን ዛሬ ሆነ ከሴት ነው የምቆመው። ነገር ግን አንድ እግዚአብሔር አንድ ያርጋችሁ ካደረጋችሁ አይደለ እንዴ? ምንድን ነው ማርያምን ይደብራል። እግዚአብሔር ነው። ሰላም ቤተሰብ፣ እንዴት ዋላችሁ? እንዴት አመሻችሁ? እንዴት ነሽ ወርቄ? ደህና ነሽ? አለሁ እግዚአብሔር ይመስገን። እንዴት ናችሁ? ምን ላይ ነው? ደህና ነኝ ውዴ። መቶ ሰዎች ምንድን ነው? ደህና ነኝ። አራው ምንድን ነው ማናፈጫ? አትከፉ ማርያምን። እኛ ራሱ ምንም በማናውቀው ስግደት ሀገር ሆነን ማርያምን አንዴ ሰዎች ጨውብናል፣ አንዴ ደግሞ እያስፈራሩ ልትኛሉ አላ ወርቄ። ውይይት ላይ ምን ውይይት ነው እባክሽ? ዝም ብለን እያወራን ነው ናችሁ። ምን አውቃለሁ። ሁሉም ሙት አድርጓቸዋል እኮ። ኧረ አውሩ። ምን ስለ ዛሬ ከትላንት ወዲያ ቪዲዮ ነው። ቪዲዮ አይደለም ወርቅዬ። ልጅቷን የሚሰድቧት ነገር በሰማሹ ጆሮሽ ነው የሚደፈነው። ጆሮሽ ማለት ነው። በቆምሽበት ነው የምትደርቂው። እቺ ሙጥ የሆነች ልጅ እኔ እንጃ አላውቅም። ምን አድርጊ እንደምሏት፣ ምን ፍለጪ፣ ምን ቁረጪ እንደምሏት አላውቅም። አይገለም አላውቅም። አብሯት ያለውም እንድትሰደብ ነው በር እየከፈተ ያለው እንጂ እንድትስከበር አይደለም። ስድብ እኮ ሰው አይገለም፣ ግን ሲናገሩ ይሰማሻል። እኔ ያለ ተሰማኝ ሲናገሩ አንድ ሆኖ አንድ እጅ መሆን አለባቸው።
አይሰማም እኮ አይደለም ይሰማታል፣ ግን ምን እንደሆነ ታውቂያለሽ? ይህንን ነገር ስንናገር የትኛው ነው ጥፋተኛው፣ ማን ነው ጥፋተኛ ያልሆነው ብለን ለይተን ማወቅ አለብን። ገባሽ አይደል? ስንት ቪዲዮዎች ሲሰሩ ስንት ቪዲዮዎች ሲለቀቁ እስከ ዛሬ ድረስ ነገሩን የሚለኩሰው ማን ነው፣ ነገሩን የሚያመጣው ማን ነው ብላችሁ መጀመሪያ ወቁ። ነገሩን ያመጣው ሰው ማን ነው? ከዛ ቀጥሎ ደግሞ ምን አይነት ስራ ነው የተሰራው? የምሬን ነው። ይህንን ብላችሁ ካሰባችሁ ጥፋተኛው በመጀመሪያ ጊዜ ሀቁን ከተናገር ያጠፋው ራሱ አባወራው ነው። እቺ ልጅ እሺ ይሁን ብላ ቻለች፣ ደገመ። ሲደግምም ደግሞ ጥፋትን በጥፋት ማካከስ ሳይሆን ጥፋቱን ራሱ አውቆ ልጅቷን ይቅርታ አልጠየቃትም። አንድ ሁለተኛ ነገር ደግሞ መልሶ ሴትን በሴት አይደለም እዚህ ቤት ውስጥ የተቀመጠችዋ ሴት ወይን ጣራ አይደለችም፣ ወይን ግድግዳ አይደለችም፣ ወይን ደግሞ ምድር አይደለችም፣ ሰው ናት፣ ይሰማታል። የሴት ልጅ አይምሮና የወንድ ልጅ አይምሮ አንድ አይደለም። የሴት ልጅ ቅስም በትንጥ ነገር ነው ቅስሟ የሚሰበረው። እንዴ እናቴን ወዳታለሁ፣ እናቴን አከብራታለሁ የሚል ወንድ ልጅ ሴት እያለ ሴትን በሴት አይደለም የሚያካክሰው፣ ጥፋትን በጥፋት አይደለም የሚያካክሰው። ከአንዴም ሶስቴ ሲመጣ ሴቶች ሀይሚ አንዴ እንዳልክድ አንዴ ወንድ አምጥታለች። ማንን የማነበረ ያረጅሙ ልጅ እሱን ልጅ አምጥታለች። ብሩኬ ግን ያንን ጥፋት በሴቶች ነበረ እያካካሰ ያለው። እቺ ልጅ እኮ ይሰማታል አይደለም 2 ዓመት ቀርቶ 1 ወር ራሱ በጣም ነው የሚያም በጣም ነው የሚያም። እንዴ ብዙ ነገር አብሮ አሳልፈው ብዙ ነገር አድርገው ስራም ይሁን ምንም ይሁን ግን እንደዚህ አይደለም። እኔ የፈለከውን ስራ ሴት ግን አምጥተክ እፍን ለፊቴ እንትን አታርግ ብላ ተናግራለች። ከዚህ በፊትም ጥያቄ ሲጠይቃት ተናግራለች። አልወድም። ለምን ይሄን እሷ የማትወደውን ነገር እያወቀ እንዴት ነው የሚያደርገው? ትክክለኛ እሷን የሚወዳት ቢሆን በዚህ ደረጃ አይደለም። እውነት እሱ ሀይሜን ትክክለኛ ፍቅር ትክክለኛ ልቡ ቢኖረው ኖሮ በእንደዚህ አይነት ደረጃ አይሄድም ነበር። እንዴ በቃ 3 4 ካመጣው ጥላኝ ትወጣለች ብሎ ስላሰበ ነው ሴትን በሴት አምጥቶ የሚደራርበው። የውሸት ወድሻለሁ እኔ አንቺን ወድሽ አንቺ ነሽ ውስጥ ያለሽ ኔቨር አይሰራም፣ አይሰራም። እንደዚህ እግዚአብሔር አይሰራም። እንዴ ወጥቶ ደግሞ የሚናገራቸው አብርሃም ይሄው አመት ከምናምን ሆነ ሲሰራ እቃ ወርውሯል። እንደዚህ እያነሳ አፍርጧል። የሴት ልጅ ቅስም ላይ እንደዚህ የምር ከራማው ቡንስ ተሚል ድረስ አርጓል አላረገም። እንደዛ ሲራገጥ ወንበሩ ሲረግጠው የዛን ጊዜ ብርጭቆ እንዴ! ኧረ አንዳንድ ጊዜ ሴት ሆናችሁ ስትፈርዱ ትክክለኛውን ፍርድ ፍረዱ። ዝም ብላችሁ በጭፍን አትፍረዱ። እንዴ ስንቴ ሲሰራ እኮ ጥፋቱ እሱ ጥፋት ነው ያጠፋው። ሀይሚ አጠፋ ይበሉና እስቲ ኑና ተናገሩ። ሀይሚ አዎ ትናገር። እዚህ አይደለም እሱ ደጋፎች የሚሉት ነው ዛሬ የሰደቡ ስድብ እያወራ ነው። ወርቅዬ ሄደሽ ብትሰሚ ኢትዮብ ላይ በጆሮሽ ይሰቀጥጣል። እኔ ዛ አሁን ነው ደቆም እኔ እያንዳንዱ ሰማት አለው ስክሮን እያለፍኩ እያዳመጥኩ ሴት ልጅ ለሴት ልጅ እንደዚህ አይነት ስድብ አይሰደብም። ወንድሟ አይደለም አብሯት እያደረጋት እያደረ ነው እየተባለ ሜሽን ይደረገላታል። እንዴት እሱ ልቡ ቻለ? እንዴት ልቡ ቻለ? እንዴት ይችሊ ከቤተ ክርስቲያን እየተበቀስ መሆን እየተሰበረ ድሮም ገረድ ነሽ አሁንም ገረድ ሆነሽ ነው የምትኖር እየተባለች ለምን? እኔ መድገም አልፈልግም። ብረት ቢገባባት ራሱ አይበቃትም እየተባለ ኧረ ምን አስቻለው እንዴ? ምን ነው በእናታችሁ እንዴ? መስጠት ስጡ፣ ጊፍት የፈለጋችሁትን። ምን ነው ስለ ሴት ልጅ ቆማችሁ ብትመክሩት እሳ እግዚአብሔርን እኔም ቢኖረኝ እግዚአብሔርን ባወርድ የፈለግኩትን ደስ ይለኛል።
እንደ ልጄም እንደ ወንድሜም እንደፈለኩ ነው የማየው። ዋናው የምወዳቸው ነበር። ገኒ ቆይ ሀኒዬ ቆይ፣ ስለ ጊፍቱ ጋር አይደለም እየተነጋገርን ያለ ነው። እየተነጋገርን ያለ ነው እዚህ ጋር ገብተው ቢመክሩት እኔ ስሰጥ እነዚህ አስገቡት። እግዚአብሔር ያስገባል። ቡሩኬ ማለት ያስገባል። እመቤቴ ስሚ ሀኒ ስሚ፣ ዩቱበሮች ቢሞቱ ገስት ብልኪላቸው አያስገቡሽም። እግዚአብሔርን ነው የምልሽ። ብሩኬ ያስገባቸዋል። የሚያውቃቸው ጌታን ያስገባ ነበር። ማርያምን ያስገባ ነበር። እግዚአብሔርን ያስገባል። አይ የሆነ ምክንያት ፈጥሮ የሆነ ነገር ብሎ ይሞክር ይችል ይሆናል ወይ ይሄም ብሎ ይሄ ግባባችሁ ሽንት ቤት ግቡ። አብርሃም ታደሰ አመት ከምናምን ሲሰራ እንደዚህ አይነት ስድብ እንኳን ተሳድቧል እንዴ ካፉ የሚወጣው ስድቦች ራሱ እኮ በጣም ነው የሚያስጠይፉት። በጣም ነው ውስጥን የሚያስፈላል። እኮ ትላንትና ወርቅ የሰርተሽ በእኔ ፕሮፋይል የምታደርጉት እንደፈለጋችሁ እኛ ቀብራሮች ነን ብሏል። በቃ ፈቀደላቸው። ቅምሳቸው አይሰበር፣ አይዛቸው፣ እኛ ቀብራሮች ነን አለ። በቃ ስሚ ግን እኮ ማነሽ ጨረቃ የሚለውን አንቺ ጭቃ ፋሚሊ በይ። ወይኔ ምንድን ነው ያልሽው? ቅስማችሁ እንዳይሰበር ላለው ብለሽ ምናቸው እንዳይሰምሳቸው ነው ያልሽው? እንሲ ወራዳ እኔ አላልኩም። አንቺ አያያዥ እኔ አላልኩም። ሾካካ ነይ ሙቲሽን ክፈቻት። ስሚ ወርቅዬ ጨረቃ እኮ ነች። ቅስማችሁ እንዳይሰበር ላለው ብላ ብላለች። ሚወታችሁን አንሱና እች ነኝ ተናገሩ። እዛ እኮ ነው አለ መግዲ። አልሰማሽም እንዴ? ኮንፊደንስ ይኖራል። እኛ ቀባሮች ነን ነው አለ። በቃ አትሸማቀቁ። በጣም እንደዚህ ማለት እየመጡ ያለቃቅሱብን። ስሚ ወርቅዬ እንዳትሸማቀቁ ማለት እኮ የሚያሸማቀቅ ማንነት አላቸው ማለት ነው አይደል? አይመስልሽም? እኔ ውድ እንደተመራመርኩ እንዳቀናሁት ማለት ነው። እኔ እኮ አልናገር ነው አንቺ እናንተ ሰላማን አትስደቡ። ምን ሆናችሁ ነው? ሰላሚናን አትስደሚ። ሰላማ የሁለት ወዳጅ ነች። ሰላማ ናት። የቤት ራሱ ማን እንደቦለካት አላውቅም። አንቺ ሰላማ የቤት ብሎክ ነች። ሰላሚና ምስኪን ነች። ማነች ይችኛዋ? ሰላሚናንማ ማንም እንዳይሰድባት የቦኬ እዚህ ጋር እግዚአብሔርን ነው የምላችሁ። ወይ ስሜን ታጋርገሽ ምጽፊ ምን ላድርግሽ? እኔ የምልሽ ማነሽ እንትና ሰላሚናን አትስደቢያት እንዴ! ማንም ሰው ሰላሚናን እንዳይናገር። ሰላሚና ሰላሚን የምትላት ሰላሚና ወይኔ ውድ ዛሬም በጣም መርጥ ልጅ ነው ትሷለች። ቢያንስ በየገሱ ሀኒ ሞዲተሬን ረሳሽው? ኧረ አንቺስ ብሷል። ቅድም ሞክሪው አላልሽኝም እንዴ? ሞክሪ ያልኩሽ እንጂ ይዘሽው ተኛ ያልኩሽ እንዴ? ታዲያ አንቺስ ከፋ። እንዲህ ናትና የክፍሌ ልጅ ሩፍ። እኔ ደግሞ ሰው አላስገባ እንትን እላለሁ። ወርቅዬ ለማንኛውም አብርሽ ታደሰ ስንት አመት ሲሰደብ ብሎን አቅም ብለሽ ስታደንቂ ነበር። አብርሽን በምን ዙሪያ ነው ያደነቅሽው? ማሬ እስቲ አብራሪልኝ። እኔ እሺ ነው ያደነኩበት ምክንያት የቱ ጋር ወጥቶ እንደዚህ ኦዲየንሶችን ተሳድቦ አያውቅም። በስራው ግን በጣም የሚያስጠላ ስራ ነው የሚሰራው። ብሎኬርሽ ደግሞ ማለት ነው እዝጉ መጣልሽ ወይ? አንቺ ኮሜንት አታንብቢ፣ ከኔ ጋር አውሪ። የጠየቁሽን ጥያቄ መልሽ። ኮሜንት አታንብቢ። ማንን ላስገባት አለ? ቆይ ሙት አድርጌ ራሷን ልሞክረው። እንትና ተሰስቶኛል። ሙት አደረኩሽ። ሙትሽን ክፈችና ከኔ ጋር አውሪ። አንቺ ሙት አደረኩሽ። ከኔ ላይ ነው የምትለማመጂ። ሙቱን እኔ በላቸው መለማመድ ሳይሆን እኮ እንደተሰጠኝና እንዳልተሰጠኝ መለያዬ ነሽ። አሁን አንቺ ምን ያደርግልሻል? ቢሰጥሽ ባይሰጥሽ ጀና ጀኔ ማለ ቂጣ ወጅኛና ቂጤና ሴት ጀደክ የወር
አንቺ መማት አጃይባ ቤታ ወርቅዬ መማት አጃይባ ቤታ እንዴ ቂጣ ወጅኛና ቂጣ ነጎተ ጭራሽማ አከና ከሌሳ ጀዳኒ ወርቅዬ ከሌሳ ኑ አርሱ ጀረና ቢቲ ጋሪን ዲስካ ቁላ ከሀፍት የለን ጅርት ጀረት በቃ ኢየሱስ ክርስቶስ ደሞዝ ኤርጋ ፍዳተ ጉያ ጃሃዱን ገዲ ፍጥ ለዳንቺ ጉያና ለሻም ወጃው ገደ ከደሞዝ ፍዳተ ሰሙ ጭቅ ጎቴ ማነች እንደዚህ ያለችው? ማነች እንደዚህ ያለችው? አሪፍቲ ሲኒማቴ ከታች ኮመንት አንብባችኋል? ኮሜንት አታንብቢ ሀናንዬ አታንብቢ። ማናት ላይ ሃይሚ ጠፍታለች እንርገጣት ያላችሁ ሴቶች ሴትዮ ማናት አለች። ማነች? ለእሷ ያርጋት። ኧረ ፈርቢ ባት ኧረ እዛ ቤት ነው አታውሩ። እሱን እዚህ ምን ብላለች? ሀቢብቲ እኔ ቪዲዮ ተላከልኝ ሀናንዬ አንዬ መግዲ ቲጂናታ አልሰማሻትም እንዴ? ልላክልሽ በቦክስ ቲጂናታ በቀደም እንርገጣት አጥፍታለች እንርገጣት ብላ ማለት ነው። ወይስ ብዙ ሰው ልኮልኛል፣ ግን እስቲ ልክላታለሁ። ለትዕግስት እልክላታለሁ፣ ለአምሮት እልክላታለሁ። ያን ቪዲዮ ሰው ልኮልኛል፣ ግን አላኩላቸው። ቲጂ የቷ ነች ያለችው? ቲጂ ደግሞ የቷ ነች? ኢትዮጵያ ያለችው ላ ቲጂ ለሃይሚ ሁሌ ግጥም የምትገጥመው የሃይሚ አይት እንዴ እንትን ተሰጥቶ አይደለችም። ኢትዮጵያ ያለችው ኧረ ወሬ ሳታጣሩ አትናገሩ። ተው ኢትዮጵያ ያለችው አይደለችም እንጂ ኧረ ዝም በይ። እኔ እኮ አለው ሆነሽ ነው ሃይሚ ነው አትማተ ማናት? እኔ እኮ አለው እያወራች እያለ ታች እኮ ነበርኩ ፍቅር ቤት መግድዬ ቤት ትገባለች። ፕሮፋይል ግን ቀይራለች። መቅዲ እሷም ደግሞ ተገለበጠች። ኢሳኑ አፉሪ ኢሳኑ ሞርቶታ ጀደክ የወር መማ ከከንኬቤ አማውደ ደግሞ ፉዳተኒ ጉያሜ ቀሃዳ ጉያሜ ሻዱፌ ጉርብች ለቤታ ጉያ ላሌ ዱፋ ጋሪ እንካንቺ ቢታቴ አብቲ ማልታቴት አተቱን እንቶክቶ እንወርኩቻ ነው የሚባለው። ኧረ ተው እናንተ እኛ ኦሮምኛ እንችላለን። አንታማም ክርስቶስን አንታማም በኢየሱስ ሰውየው ሰው ቢጥራ ሰው ጥራ ቢባል ከታች 5 ነው እየተባልሽ ነው። በ5 ነው 5 ነው ቀን በተኩሱ ነው አማሬ። ኧረ ቆይ በእናታችሁ፣ ኧረ ቆይ ጋር ጠይቅሽ። እቺ ኢትዮጵያ ያለችው ቲጂ ነች እንደዚህ ያለችው ሃይሚን አከን ጀረና ቪዲዮ ልከው እሷ በቃ ከኔ ጋር እኮ ተጣልተናል። ገበችና ደግሞ እንዲህ ማለት ጀመረች። መሰብሰቢያ ያረገቻት ቀድምም አውርጃታለሁ። በውስጥ ተልኮላታል ዶላር ልንገርሽ ብዬ ነው። ወይኔ እናንተ እቺ ቀዳ እኔ ለትምጣ ዝም በል እንሄድባታለን። ዶላር ተልኮላታል። እሷ ቀድም ፍቅር ቤት መታ ነበር። እኔና ፋፊ ጠየቅናት፣ ፋፊም ጠየቀቻት። ከዛ ወረደች። እኔ በቃ ገስት መግባት ተዋዋለሁ ብላ ወረደች። ቅድም ፋፊና እኔ እንትን አፋቀጣ ኖ ይኸውልሽ፣ ሰላም ልንገርሽ። ትናንትና እኔ መቅዲ ያለችው አልሰማሽም? ምን አለች መሰለሽ? ፍቅር ቤት ቆይ ልንገርሽ ምን እንዳለች ታውቂያለሽ? አላጠፋንም ግን ይቅርታ አጥፍተናል፣ ይቅርታ ትበላ። አላጠፋንም ግን ይቅርታ የሚባል ነገር አለ እንዴ? ለምን አጥፍቻለሁ ይቅርታ አለች። እሺ እኔ ደግሞ ቪዲዮን ትላንትና መቅዲ ላኪልኝ ብላለች። ስለዚህ እኔ አሁን ቪዲዮን ልክላታለሁ። ልጆች በቴሌግራም ልከውልኛል፣ ልክላታለሁ። ግን ምንድነው እሷ የመለሰችው መልስና እነሱ የላኩልኝ ቪዲዮ አንድ አይደለም። ምክንያቱም እሷ ያለችው ሌላ ነገር ነው፣ ይቅርታ ያለችበት ደግሞ ሌላ ነገር ነው። ስለዚህ ጥፋቷን አምና እንደተሳሳተ ሰው ይቅርታ ማለት አለባት። ስለዚህ ቪዲዮ ልክላታለሁ ማለት ነው። አይደለ? ልክ አይደለም? ሰላም
ልክ ነሽ። እኔ እኮ ለዛ ነው እንደዚህ ያልኳት። ልክ ነሽ። ለዛ እኮ ነው ጥፋትሽ አምነሽ ይቅርታ በይ ስላት እኔ አላጠፋሁም ግን ይቅርታ አለች። እንደዚህ ያለ ነገር እንደው ቦጋ ላይ የሆንሽ ነው አልኳት። እኔ ደግሞ ጥፋትሽ ሳታምኚ ለምንድን ነው ይቅርታ የምትይው አልኳት።